ዋጋም እየተባለ እየተጠየቀን ነበር ስለሱም ዲቴል የሆነ ነገር ማውራት እንችላለን ማለት ነው እሲም ሳውናውን ድጋሚ እናያትና ወደ ቤቱ መመለስ እንችላለን እንደምታዩ እንግዲህ አሁን በዓል ደርሷል ትንሽ ደመቅመቅ ያለ ነው ሞቅ ብሏል በጣም ይላል ከ300 እስከ 400 መኪናዎች ማቆም የሚችል ሰፊ የሆነ ፓርኪንግ ይኖረዋል የዚህ ቤት ጠቅላላ ዋጋው 100% ለሚከፍል ሰው 9 ሚሊዮን ብር ነው ሙሉ ዋጋ ቫትን ሊዝን ጨምሮ ሰላም ውድ የኑሮ በሸገር ተከታታዮቻችን ዛሬ እንግዲህ በሪያሊቲ ሪል ስቴት ተገኝቻለሁ የተገኘሁበት ምክንያት አዲስ አመትን በማስመልከት በቦሌ ሳር ቤትና ፒያሳ የሚገኙ ቤቶቻቸው ላይ ትልቅ ዲስካውንት እንዳደረጉ ሰምቻለሁ በተጨማሪ ደግሞ ኮሜንት ላይ ስለዋጋ አጥብቃችሁ እየጠየቃችሁ ነበር ስለዚህ በአዲስ አመት ቤት ለምትፈልጉ ተመልካቾቻችን ይህ ለእናንተ በጣም ጠቃሚ መረጃ ነው ተከታተሉ ሰላም እንዴት ነሽ እንኳን ደህና መጣሽ እንኳን ደህና ቆያችሁ በድጋሚ ተገናኘን እውነት ነው እንኳን አደረሰሽ ደግሞ አሁን በዓል ሲዝን ላይ ነው የተገናኘነው እሺ አንዳንድ ነገሮች አሉን አሁን የተቀየሩ ከባለፈው ካየሻቸው እነሱን ነገሮች ላሳየሽና ዋጋም እየተባለ እየተጠየቀን ነበር ስለሱም ዲቴል የሆነ ነገር ማውራት እንችላለን ማለት ነው ያው የባለፈው ቪዲዮ ተመልካቾቻችን አይተው በጣም ወደውታል አሁን ደግሞ ያው ለአዲስ አመትም አዲስ ነገር ይዛችሁ እንደመጣችሁም ሰምቼ ስለዋጋውን በደንብ ለማውራት ነው የመጣሁትኝና ምንም ችግር የለም ያለው ነገር ዲቴል እናያለን ባሁን እሺ አሁን የምንገኘው የሪያሊቲ ሪል ስቴት ዲፕሎማት አፓርትመንት ቁጥር 1 ላይ ነው የምንገኘው እዚህ ፊት ለፊታችን ደግሞ ቁጥር 2 አፓርትመንት እየገነባን እንገኛለን አሁን ሁለተኛ ፍሎር ኦልሞስት እየጨረስን ነው ያለነው የሚገኘው ደግሞ ሎኬሽኑ ቦሌ ደንበል ጋዜቦ ነው የሚገኘው ቆንጆ ሎኬሽን ነው በዚህ ትንሽ ቅርብ ርቀት ስለሚፈልጉ ደንበኞቻችን ደግሞ ወደ አፍሪካ ህብረት ጋር G+19 የሆነ ሚክስድ ዩዝ አፓርትመንት እየገነባን እንገኛለን ሁለቱም የ2 አመት ፕሮጀክቶች ናቸው ሶስት ያሉትን የካሬ አማራጮች የመሳሰሉትን ቤቱን እያስጎበኘሁሽኝ እናውራ እሺ ከዚህም ጀምር ያው እንግዲህ ባለፈው እንዳያሽው እዚህ ጋር ፍሮንት ዴስክ አለን ሎቢ ይኖረናል by the way አሳይንድ የሆነ ለሁሉም የመኪና ፓርኪንግ አለን ለሁሉም ሳይቶቻችን ላይ አሳይንድ የሆነ የሚጠቀሙት ፓርኪንግ ይኖረናል የምንጠቀማቸው ሊፍቶች እንግዲህ ኦቲስ ይባላሉ ብራንዳቸው በደንብ የሚታወቅ ነው አዲሶቹ ሳይቶቻችን ጋር የካርጎ ሊፍቶች አስገብተናል በጣም ጥሩ ባለፈው እንግዲህ ስትመጡ ጂማችን እቃ አልገባበትም ነበር አሁን እንደምትመለከቱ እቃዎችን አስገብተናል ትሬነሩ ብቻ ነው የሚቀረው በቅርብ ጊዜ ስራ እንጀምራለን ለነዋሪዎች እንደነገርኩሽኝ ከዚህ በፊትም በነፃ የሚጠቀሙት ነው ኤኒ ታይም መጥተው ኤክሰርሳይዝ አድርገው እዚህ ጋር ደግሞ እንዳያሽው ስቲም ሳውና አለ ስቲም ሳውናን መጠቀም ይችላሉ ማለት ነው ስለዚህ በፈለጉበት ሰዓት ይገለገሉ ኤኒ ታይም ጧትም ማታም ብቻ እንደፈለጉ እነሱን በማይጎዳ መልኩ ኤኒ ታይም መጠቀም ይችላሉ ስቲም ሳውናን ድጋሚ እናያትና ወደ ቤቱ መመለስ እንችላለን ከጂሙ አጠገብ ነው ያለው በነገሮች ላይ እነዚህ ነገሮች ስቲም ሳውና ጂም የመሳሰሉት የጋራ መገልገያ አዳራሽ ሁሉም ሳይቶቻችን ላይ ያሉ ናቸው እንደውም እዛኛው ሳይታችን ላይ ቁጥር 2 ላይ ሌላ ነገር ጨምረናል የልጆች ማቆያ እንደ ዴይ ኬር እሱን ነገር ጨምረንበታል አዲሱ ላይ እሱኛውን ኢንክሉድ ያደረገ ነው ሁሉም አሚኒቲዎች ግን ሪያሊቲ ላይ አሉ ሁሉም ሳይቶቻችን ላይ በጣም ጥሩ ይሄ ስቲም ነው ያው እንግዲህ ምን ይመስላል በጣም ጥሩ ከጂም ወጥተው እዚያ ሪላክስ ያደርጋሉ በደንብ አረፋው ይላሉ በጣም ሰፋ ያለ ነው ኤኒ ታይም ይሄንን መጠቀም ይችላሉ በጣም ቆንጆ በጣም አይደለም በጣም ቤታችን አጠገቡ መሆኑ ደግሞ የበለጠ እንትን ያደርጋል ትክክል ነሽ ቤታችንን ደግሞ እንየው አሁን እንግዲህ ማሳየሽ ቤት አንደር ኮንስትራክሽን ላይ ያለ የገዛኛ እንደ ደንበኛ ነበረ ባለ 2 መኝታ 105 ካሬ 2 ቤድሩም የሆነ ቤት ነው የማሳየሽ የሚከራይ ቤት ነው በዚህ ተመሳሳይ በእዛኛው ላይ እንግዲህ ሽያጮች ይኖሩናል አዲስ እየሰራችሁት ያለ ሳይት ላይ አዲስ እየሰራን ይሄኛው እንግዲህ ባለፈው ባሩን እንዳሳየሁሽ በተለያዩ መንገዶች ይከፈታሉ በአሻራ በፓስወርድ መከፈት የሚችል ነው በዛ ላይ ቁልፍም ደግሞ አለው በቁልፍ መከፈት የሚችል ነው ከሴኩሪቲ አንፃር በጣም ሴፍ ነው በጣም ጥሩ ያው እንግዲህ አሁን የምንገኘው ያልኩሽ ቤት ላይ ነው 105 ካሬ ነው የሚያምረው አዎ ባለ 2 መኝታ ኦፕን ኪችን ነው
ባይገርምሽ እዛኛው ላይ ብዙ ያሻሻሉ ነገሮች አሉን። አሁን እንደምትመለከቱት እዚህ ጋር ኦፕን ኪችን ነው። እዛኛው ጋር ግን ዱዋል ኪችን አድርገናል። ክሎዝድ ኪችንም ትራዲሽናል ኪችን አለው። ኦፕን ኪችን ደግሞ በዚህ ተመሳሳይ ይኖረዋል። እንዳልኩሽ ቅድም የልጆች ማቆያ፣ የእቃ ካርጎ ሊፍት እነሱን በጣም አሻሽለን ነው ያመጣ ነው። ግን እንዳልኩሽ አንደር ኮንስትራክሽን ያለ ፕሮጀክት ስላለን እዛኛው ላይ ከባለ 1 ጀምሮ እስከ ባለ 3 የመኝታ አማራጭ ይኖረናል። ከ86 ካሬ ጀምሮ ባለ 1 መኝታ፣ ባለ 2 መኝታ ደግሞ 139 እና 150 ካሬ አማራጭ አለን። ባለ 3 መኝታ ደግሞ 165 እና 171 ካሬ አማራጮች ይኖሩናል ማለት ነው። እዛኛው ላይ ስትሸጡ ያው በዚህ ባለው ፕራይስ ተመሳሳይ ዋጋ ነው የሚሸጡት? አይ አንደር ኮንስትራክሽን ላይ ሲሆን ዋጋ በጣም ይቀንሳል። ባይ ዘ ዌይ አንዶም ክላይንቶች ቢገዙ የሚመከረው አንደር ኮንስትራክሽን ላይ ያለ ነው ቢካዝ እጥፉን ነው እዚህ ያለቀ ላይ ሲሆን የሚከፍሉት። አሁን የዛኛው ቅድመ ክፍያው 15% ነው። ተመሳሳይ ደግሞ ወደ አፍሪካ ህብረት ጋር እየገነባን ነው ብዬሻለሁ። እዛኛው ጋር ደግሞ ቅድመ ክፍያው ከ10% ጀምሮ ነው እየቀነሰ አንደር ኮንስትራክሽን ሲሆን ማለት በደንብ የክፍያ አማራጩን በደንብ የሚመቻቸው ነው የሚሆነው። እስቲ መኝታ ቤቱን እንየው። ደስ ይለኛል። በጣም ሰፊ ስፔስ ነው። በደንብ የዛኛው ደግሞ እንዳልኩሽ ሞር የተሻለ ነው የሚሆነው። እዚህ ጋር ኮመን ባዝ ይኖረናል። እዚህ ጋር ደግሞ ቤድሩም አለን። ማስተር ቤድሩም 2 ቤድሩም ነው። ባለ 2 መኝታ ነው። ይሄኛው ደግሞ የልጆች መኝታ ነው። በጣም ቆንጆ ኦፕሽኖች ይኖሩናል። አፍሪካ ህብረት ጋር አለ ያልኩሽ ሳይታችን ላይ ደግሞ የባለ 3 መኝታ አማራጮች ነው ያሉን። እዛኛው ላይ ምን ይኖረናል? ሰፋፊ ለፋሚሊ የሚሆኑ ቤቶችንም ኢንክሉድ አድርገናል። ለምሳሌ ምን አለን መሰለሽ? የካሬ አማራጫቸው ባለ 3 መኝታ በጣም ሰፋፊ የሆኑ መኖሪያ ይኖሩናል። ከ165 ካሬ ጀምሮ 192 ካሬ እና በጣም ትልቅ ቤት ለሚወዱ ደንበኞቻችን ደግሞ 215 ካሬ በጣም ቆንጆ ዲዛይን ያለው ጥሩ ቪው ያለው አፓርትመንትን ነው ይዘንላቸው የመጣ ነው። በጣም ጥሩ። ያው ሰው ቤት ሲገዛ ለመኖር ብቻ ሳይሆን ለማከራየትም ወይ ለመሸጥም ይሆናልና አሁን ይሄ ለምሳሌ ስንት ብር ይከራያል? ጥሩ ጥያቄ ነው የጠየቅሽኝ። ይሄኛውን $2000 ነው እየተከራየ ያለው። 2 ቤድሩም ነው። $2000 ነው። አብዛኛውኛ ሎኬሽኖቻችን ቆንጆ ስለሆኑ በዶላር የሚከራዩ ናቸው። ከዚህ በፊት ያስረከብናቸውን ባለፈው እንዳየሹ ነው። ጥሩ ሎኬሽኖች ናቸው። ሳር ቤት፣ ፒያሳ፣ ቦሌ ላይ ነው እየገነባ ላይ ያለ ነው። ሬንታል ቫልዩአቸው በጣም ቆንጆ ነው። በጣም ጥሩ። ያው እንግዲህ አሁን የምንገኘው ቴራሳችን ላይ ነው። 15ኛ ፍሎር ላይ ነው። እዛኛው ሳይታችን ላይ G+16 ነው። ሙሉ ቴራስ ነው የምናገኘው። እዚህ ጋር ያው ሀፍ ነው። ይሄኛው የጋራ መገልገያ አዳራሻችን ነው። ኤኒ ታይም ድግስ ሲኖርሽ እዚህ ፕሮግራም ማዘጋጀት ይቻላል። በቅርቡ እንደውም እዚህ ፕሮግራም ነበራቸው። በጣም ቆንጆ ድግስ ነበራቸው። ሳንጋብዛችሁ ቀጣይ ላይ እንጋብዛቸዋለን። ይሄን የመሰለ ሰፊ አዳራሽ አለን። እዛኛው ጋር ግን ከዚህ በደንብ ሰፋ የሚል አዳራሽ ነው የሚኖረን። እዚህ ጋር ራሱን የቻለ ደግሞ ኪችን ይኖረዋል። እዚሁ ኩክ አድርገው እዚሁ ፕሮግራማቸውን ማዘጋጀት ይችላሉ ማለት ነው። ያው እንግዲህ ይሄ እንደምትመለከቱው ቴራሳችን ነው። በጣም ሰፊ ቴራስ፣ በጣም ሰፊ። ይሄ እንግዲህ ግማሽ የሚባለው ሀፍ ቴራስ የምንለው ነው። እዛኛው ሁለተኛው ሳይታችን ላይ ሙሉ ቴራስ ይሄንን የመሰለ ሙሉ ቴራስ ነው የምታገኘው። ፕሮግራም ስታዘጋጂ ከዚህ ጋር አንድ ላይ አገናኝተሽ ማዘጋጀት ትችያለሽ። የዛኛው ዴሊቨሪ ታይማችን በ2 አመት ነው የምናስረክበው። አፍሪካ ህብረት ጋርም ያለውን በተመሳሳይ በ2 አመት ውስጥ ነው የምናስረክበው። በጣም ጥሩ። እስቲ ምን እንደሚመስል ፕሮግረሱን ላሳይሽ። እሺ። በጣም አዲስ አበባ ከዚህ ጥርት ብላ ነው በደንብ ነው የሚታየው። ይሄ ነው እንግዲህ እንደምትመለከቱ በጣም በቅርብ ርቀት ነው የሚገኘው። ቁጥር 2 አፓርትመንታችን ይሄንን ይመስላል። ሰፊ ነው። ፕሮግረሱም ከባለፈው እንዳየሹ በጣም ለውጥ አለው። ባለፈው ስመጪና አሁን አንድ አይደለም። ክረምት በጋ እንልም ቀድመን ለማስረከብ እንግዲህ እንደዚህ በመታየን መልክ ነው እየሰራን ያለ ነው። በጣም ጥሩ። እንግዲህ እዚህ ጋር ያለው ፕሮግረስ ይሄንን ይመስላል። ለደንበኞቻችን ቦሌ፣ ፒያሳ ወይም ደግሞ ሳር ቤት ላይ ለሚፈልጉ ደንበኞቻችን የስራ ባልደረቤ ስለሱ መግለጫ ለመስጠት እየጠበቀቻችሁ ትገኛለች። ስለዚህ ወደ እሷ ልሰድሽ። እሺ። ሰላም፣ እንዴት ነሽ? ሰላም ነው? ሰላም አለን። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። አለን። ይሄ የሪያሊቲ ሪል ስቴት ከዚህ በፊት ቀድመን ያስረከብነው አንዱ ፕሮጀክታችን ነው።
ታውቂ ነበረ ይሄ የሪያሊቲ ሪል ስቴት መሆኑን ሪያሊቲ ፕላዛ ስለሚል? ሪያሊቲ ሪል ስቴት ያው ቤቶችን እየሰራ እንደሚያስረክብ አውቅ ነበረ፣ ግን እንደዚህ በፕላዛ ደረጃ ያው የመጀመሪያ ነው። አሁን ነው ብዙ ሰው የሚያውቅም አይመስልም። አዎ የሚገርምሻል፣ ብዙ ሰው አውቀው ግን ትንሽ ቆየት ብሏል ካስረከብ ነው። ሶ እዚህ ላይ 2 ቤዝመንት G+13 የሆነ ህንፃ ነው። ሶ ኮሜርሻል እና የቢሮ ህንፃ ነው። እስከ 4ኛ ድረስ የንግድ ሱቆችን በተለያየ ካሬ አማራጭ ማግኘት ይቻላል። ከ5ኛ ጀምሮ ደግሞ የቢሮችን አሉ ማለት ነው። ሶ እንደምታየው እንግዲህ አሁን በዓል ደርሷል። ትንሽ ደመቅመቅ ያለ ነው። ሞቅ ብሏል። እንደዛ ነው ያለው። ሶ እዚህኛው ላይ እንግዲህ እንደምታየው ለተለያዩ ለካፌ፣ ለሬስቶራንቶች እንዲሁም ለባንክ እና ለተለያዩ ለፀጉር ቤት ብዙ አገልግሎቶችን ማግኘት የምንችልበት ሰፊና እንደምታየው ኦፕን ኤሪያ ነው። ሱቆቹንም እንደምታያቸው ትንሽ ለቀቅ ያሉ በቆንጆ ሁኔታ በደንብ አየርም እንዲገባበት እንደዛ ተደርጎ በደንብ ነው ዲዛይን አድርገን እንግዲህ እያስረከብ ነው ማለት ነው። በጣም ጥሩ። ያው ሳየው በጣም ሙልት ብሏል ሁሉም ነገርና እንደውም ይሸጣል እዚህ ላይ። እውነት ለመናገር በጣም አንቺ ራሱ እዚህ እንድትመጪ የፈለኩት ዋነኛው ምክንያት ምንድነው? ተደጋጋሚ ጊዜ ደንበኞች ይጠይቁናል፣ እዚህ ላይ ሱቅ አላችሁ ወይ፣ በዚህ ጥራት አላችሁ ወይ ያሉና እዚህ ላይ ምንም አይነት ሽያጭ የለንም፣ ግን በዚህ ጥራት እና በሚታየው ሁኔታ ፒያሳ ላይ እየደገምነው እንገኛለን ማለት ነው። ይሄንን ራሱ እዛ ላይ በተለያዩ አማራጮች እዛ ላይ እየደገምነው እንገኛለን። ፒያሳ ኤግዛክትሊ ምኑ ጋር ነው ሎኬሽኑ? እንግዲህ ፒያሳ ከቴዎድሮስ አደባባይ ወደ ቤተ መንግስት መሄጃ መንገዱ ላይ ከሞናርክ ሆቴል ደግሞ አጠገብ ከፍሬንድሺፕ ፓርክ ደግሞ ፊት ለፊት ይገኛል። 4000 ካሬ ሜትር ላይ ነው ያረፈው። እንዲሁም ደግሞ ለአድዋ 00 ቸርችል ጎዳናን ካወቅሽው እና ለዩኒቲ ፓርክ ደግሞ በጣም በቅርብ ርቀት የሚገኝ ቦታ ነው ማለት ነው። እዛ ላይ ያለው በጣም ጥሩ ዋና የአዲስ አበባ ዋና ቦታ ላይ ነው እየተገነባ ያለው። ዋና ቦታ ላይ ነው እየተገነባ ያለው። እዚህ ላይ በግንባታ ያለ ይሄ ህንጻ የገዙት ደንበኞቻችን አሁን በጣም ተጠቃሚ ሆነዋል። ራሳቸውም እየሰሩበት ነው። አከራይቶት ደግሞ በጣም ጥሩ ትርፍ እያገኙ ነውና ይሄንኑ እንግዲህ አማራጭ ነው እንግዲህ ፒያሳ ላይ እየሰራን ያለ ነው ማለት ነው። በጣም ጥሩ። ያው ከሎኬሽኑ አንፃር በጣም አሪፍ ቦታ ላይ እየተሰራ ያለ ይመስለኛል። እና እዛ ያሉት ሱቆች ያላቸው የካሬ አማራጮች እስኪ ከትንሹ እንዳለ ያሉትን የካሬ አማራጮችና እንደገና ደግሞ እዛ በመግዛታቸው የሚገዙ ሰዎች ምን አይነት ጥቅም ያገኛሉ? በጣም ቆንጆ ጥያቄ ነው። ሶ እንግዲህ ፒያሳ ላይ ቅድም በረገርኩሽ ሎኬሽን 4000 ካሬ ሜትር ላይ ነው ያለው። 4 ቤዝመንት አለው። ኦልሞስት ከ300 እስከ 400 መኪናዎችን ማቆም የሚችል ሰፊ የሆነ ፓርኪንግ ይኖረዋል። እዛ ላይ እንግዲህ የሱቅ አማራጮችን ከ28 ካሬ ጀምሮ እስከ 400 ካሬ ድረስ ከትልቅ ካሬ ድረስ በዛ የካሬ ሬንጅ ማግኘት ይቻላል። ሶ ለተለያዩ አገልግሎቶች መዋል የሚችል ማለት ነው። እንግዲህ ደንበኞች እዛ ላይ ሱቅ ቢገዙ አንደኛ ተጠቃሚ የሚሆኑበት ነገር ምንድነው? አንደኛ ግንባታ ላይ ስለሆነ አሁን በጥሩ የመጣችሁበትም ታይም ዋጋውም ጥሩ ስለሆነ በጥሩ ዋጋ ማግኘት ይቻላል። ሁለተኛ ደግሞ እዛ ቦታ ላይ ሱቆች ብቻ ሳይሆን ያሉት ከግራውንድ ጀምሮ እስከ 3ኛ ድረስ የንግድ ሱቆች ናቸው። ከ4ኛ ጀምሮ እስከ 19ኛ ድረስ ደግሞ በተለያዩ ካሬ አማራጮች ቤቶችን ማግኘት ይቻላል እና ነዋሪው ሱቆችን አክሰስ ማድረግ ይችላል። እዛም የምትገዢ ከሆነ ደግሞ የሱቅ ባለቤትም ደግሞ ደንበኞችን እዛው ማግኘት ይችላል ማለት ነው። ስለዚህ ሱቁን ከነ ነዋሪዎቹ ወይም ከነ ደንበኞቹ ነው ማግኘት የሚችሉት። ነዋሪዎቹም እዛ ነዋሪዎች ደግሞ የትም መሄድ ሳይገባቸው ሁሉንም እዛ ማግኘት ይችላሉና እሱ በጣም ጥሩ። ሱቅን ብቻ ሳይሆን ቤትም አንድ ላይ የያዘ ነው ማለት ነው። ያው እጅግም ግዙፍ ነው እንደነገርሽ። በጣም ትልቅ ፕሮጀክት ነው። በጣም ጥሩ። እንግዲህ ማክዳ ያው ከሱቅ በተጨማሪ መኖሪያ ቤቶችም አፓርትመንቶችም አሉ እዛው ህንጻ ላይ እየተገነቡ ነውና በምን ያህል የካሬ አማራጭ ነው ያሉት? እስቲ ከትንሹ ጀምረን ሁሉንም ንገሪ። ጥሩ ሻው እንደነገርኩሽ ፓላስ ቪው ፕሮጀክት ላይ ወይም የፒያሳ ሳይታችን ላይ
ከግራውንድ እስከ 3ኛ ድረስ የንግድ ሱቆች ናቸው። ከ4ኛ ጀምሮ እስከ 19ኛ ደግሞ የመኖሪያ ቤቶች ናቸው። ሶ ከባለ 2 መኝታ እና ባለ 3 መኝታ ኦፕሽኖች ማግኘት ይቻላል። ከ127 ካሬ ጀምሮ እስከ ትልቁ እስከ 208 ካሬ ጀምሮ ማግኘት ይቻላል ማለት ነው። እዛ ላይ የንግድ ሱቆችንም አፓርትመንት ቤቶችንም ከ15% ቅድመ ክፍያ ጀምሮ በተለያዩ የካሬ አማራጮች ማግኘት ይቻላል። ህንፃው እንግዲህ 8 ሊፍቶችን ይኖረዋል። ወደ 4 ደረጃዎች እና ሰፊ ኮሪደር ይኖረዋል። ሊፍቶቹ ላይ የእቃ ሊፍት ጨምረንበታል ዲዛይኑ ላይ ማለት ነው። እና ደግሞ ህንፃው የሚያርፍበት ቦታ ላይ በ3ቱም አቅጣጫ ዋናው መንገድን ጨምሮ 3 የተለያዩ መንገዶች ይኖሩታል። እሱ ደግሞ ጥቅሙ ምንድነው? ሁሉም ቤቶች ላይ ምንም አይነት የሚጋርደው ነገር አይኖርም። በቂ የተፈጥሮ ብርሃን ቬንቲሌሽን በደንብ እንዲገባ ያደርገዋል ማለት ነው። በደንብ ነው ዲዛይኑ ላይ በደንብ ጊዜ ወስደን ጠንቅቅ ብለን ነው እንግዲህ እዛ ላይ የሰራ ነው ማለት ነው። ከ127 ካሬ ጀምሮ በተለያዩ የካሬ አማራጮች እዛ ላይ ማግኘት ይችላል። በጣም ጥሩ። ስለ ጋራ መገልገያስ? ያው ፓርኪንግ፣ ሌሎችም የጋራ መገልገያዎች አሉት ብዬ አስባለሁኝ እና ስለሱ ሲንገሪኝ በደንብ። በጣም ጥሩ። ከዚህ በፊት እንዳየሽው ሳይት ጋዜቦ እንዳለው ሳይት እና ከዚህ በፊት ያስረከብናቸውን ሳይቶች ጨምሮ የፒያሳ ፕሮጀክት ላይ ጂምናዚየም ይኖረዋል። በቂ የመኪና ማቆሚያ ቅድም እንደነገርኩሽ ከ300 እስከ 400 መኪኖችን ማቆም የሚችል ሰፊ ፓርኪንግ ስፓት ይኖረዋል። ስቲም ሳውና ይኖረዋል። የልጆች ዴይ ኬር ስፔሻሊ ደግሞ እዚህ ሳይት ላይ ግሪን ስፔስ ለሚወዱ የኮምፓውንድ ፊሊንግ ያለው የተለያዩ የግሪን ቦታዎች በደንብ አሉት። የልጆች ማቆያዎች ይኖሩታል። አዳራሽ፣ የፕሮግራም አዳራሽ ለሀዘን ለደስታ የሚኖር እሱ አለው። ተጨማሪ ደግሞ ቴራስ፣ ሰፊ ቴራስ፣ 2 ቴራስ ግሪን ስፔስ የተለያየ ያለበት ሰፊ ቴራሶችን ማግኘት ይችላሉ ማለት ነው። ፒያሳ ፕሮጀክታችን ላይ ፓላስ ቪው ፕሮጀክታችን ላይ ለበዓል ያወጣነውን ትልቅ ቅናሽን ጨምሮ ከዚህ ቀደም ያየሻቸውን ሳይቶች ደግሞ ማናጀሬ አቤል ቢሮ እየጠበቀች ነው። ወደ እሱ እመራሻለሁ። እኔ ጋር እዚህ ጋር እንጨርስ። እሺ፣ በጣም አመሰግናለሁ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየህን። እንዴት ነበረ ጉብኝት? በጣም ጥሩ ነበረ። ያው አዳዲስ ሳይቶች እየሰራችሁ እንደሆነ ሳር ቤት፣ ቦሌ፣ አዳዲስ ፒያሳም እየሰራችሁ እንደሆነ ሰምቻለሁኝ። አሁን ደግሞ የመጣሁት ለአዲስ ዓመት ትልቅ የሆነ ዲስካውንት እንዳደረጋችሁ አሁን በምትሰሩት ሳይት ላይ እንደገና ደግሞ ከዚህም በፊት በነበረው ቪዲዮ ላይ ተመልካቾቻችን ስለ ዋጋ በጣም አጥብቀው እየጠየቁ ነበረና ስለሱ ሙሉ መረጃውን ለመጠየቅ ነበር የመጣሁት። በጣም ጥሩ አመሰግናለሁኝ። እኔ አቤል እባላለሁኝ። የሪያሊቲ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። እንኳን ደህና መጣሽ። ባለፈው ፕሮግራም ሰርታችሁ ነበር እኛ ጋር ቤተኛ ሆናችኋል። በቃላችን መሰረት ዲፕሎማት 1 አፓርትመንትን አስረክበናል ለነዋሪዎች። ሙሉ ለሙሉ ተረክበው ነዋሪዎች ገብተዋል። እንደውም ጂም ነበረ፣ ጂም አልገባም ተብለን ነበረ። አሁን ላይ ሜቢ ኤደሽ አንቺም አይተሽው ከነበረ የጂም ኢኩዊፕመንቱን አስገብተናል። ከአሰልጣኝ ውጭ ሁሉ ነገር አለ ማለት ነው። አስገብተን ነዋሪዎች ኢንጆይ እያደረጉበት ነው። አሁን በመጣሽበት ደግሞ ሌላ ሳር ቤት ካናዳ ኤምባሲ ጋር ፊኒሺንግ ላይ ነው ያለ ነው። በጣም በአጭር ጊዜ አሁን በካሚንግ ለአዲስ ዓመት እሱንም እንደዚሁ አስመርቀን የምናስረክበው ይሆናል። እውነት ለመናገር ፕሮጀክቱ በፊት ቃል የገባንበት ገና 1 ዓመት ይቀረዋል። ነገር ግን እርሊ ያለቀ ፕሮጀክት ነው። መስከረም ላይ ነዋሪዎችን ምናልባት ሳር ቤት የገዙ ደንበኞች ካሉ እንግዲህ እንኳን ደስ ያላችሁ፣ መስከረም ላይ ጠብቁን። በጣም ጥሩ። ስለዚህ ከተባለው ጊዜ በጣም ቀድማችሁ ሰርታችሁ ለማስረከብ እየሞከራችሁ ነው። ቀድመን እያስረከብን ነው። ኤግዛክትሊ። በጣም ጥሩ። ስለዚህ አሁን እየሰራችሁ ካሉት ሳይቶች ላይ ለሽያጭ ያቀረባቸው የት ናቸው? በጣም ጥሩ። ያሉን ፕሮጀክት 3 ፕሮጀክት አለን አሁን ለሽያጭ። ሁሉም መሀል ከተማ ናቸው፣ ፕራይም ሎኬሽን ላይ ናቸው። ቦሌ፣ ሳር ቤትና አዲሱ ላውንች ያደረግነው ትልቁ ፕሮጀክት ፒያሳ ላይ ማለት ነው። ቦሌ ላይ ቦሌ ጋዜቦ ነው የሚገኘው። አሁን አንቺ የደሽ የጎበኘሽ ነዋሪ የገባበት ዲፕሎማት ቁጥር 1 አፓርትመንት ከምንለው ፊት ለፊት ራሱን ፕሮጀክት እየደገምነው ነው። ቁጥር 1 ላይ ያመለጠው ሰው ቁጥር 2 ዲፕሎማት አፓርትመንት እዛው ሎኬሽን ላይ እየደገምን ነው። ምናልባት በዲዛይን ደግሞ በጣም አፕግሬድ አድርገን የመጣነው ነው። ቤቶቹ 2 ኪችን ያላቸው ቁጥር 1 ላይ የተሰጠና አስተያየት በሙሉ አሻሽለን ቁጥር 2 ላይ አምጥተናል። እሱ አንደኛው ለሽያጭ ያለን ፕሮጀክት ነው። ሌላው ሳር ቤት ካናዳ ኤምባሲ መስከረም እናስረክበዋለን ያልነው
እዛው በተመሳሳይ ሎኬሽን አፍሪካ ዩኒየን ጋር እንደውም ፕሮጀክቱ ወደ ሄድኳርተሩ ቆንጆ ቪው ያለው ፕሮጀክት አምባሳደር ፕሮጀክት በሚል ስያሜ አፍሪካ ዩኒየንን እዛም ለሽያጭ አወጥተናል። አንፎርቹኔትሊ ግን ባለ 3 መኝታ ብቻ ነው ያለን። ሽያጭ ጨርሰናል። 3 መኝታ በተለይ ደግሞ ትልልቅ ካሬ ለሚፈልግ ለሰፊ ፋሚሊ የሚሆኑ ቤቶችን አምባሳደር አፍሪካ ዩኒየን ጋር ለሽያጭ አወጥተናል። ሶስተኛው አሁን በጣም ብዙ ሰው እየገዛ ያለበት ትልቅ ኦፈር ያወጣንበት ፒያሳ ነው። ፓላስ ቪው በሚል የፕሮጀክት ስያሜ እዛ ላይ ፒያሳ ሞናርክ ሆቴል ጋር ቆንጆ ወደ ዩኒቲ ፓርክ፣ ወደ ወዳጅነት ፓርክ እንዲሁም ደግሞ ወደ ፓላሱ ቤተ መንግስት የሚያይ በጣም ቆንጆ እይታ ያለው ፓላስ ቪው ፕሮጀክት ፒያሳ ላይ ለሽያጭ አውጥተናል። እዛ ላይ የተለያየ ካሬ አማራጮች አሉን። ቆንጆ በጣም የዋጋ ቅናሽ ያለን ደግሞ ከሁሉም በላይ ፒያሳ ነው። እነዚህ 3ቱ ፕሮጀክቶች አሉን። ፒያሳ፣ ዲፕሎማት ቁጥር 2 ቦሌ ጋዜቦ እና አምባሳደር ፕሮጀክት ደግሞ አፍሪካ ዩኒየን። እነዚህ 3ቱ ፕሮጀክቶች አሁን ለሽያጭ አለን ማለት ነው። በጣም ጥሩ። ስለዚህ አሁን ከመጀመሪያው እየተሻሻለ አዳዲስ ነገር እየጨመራችሁ ነው እየገነባችሁ ያላችሁ። ኤግዛክትሊ በጣም ጥሩ ነው። እሱ ያለው የካሬ አማራጭስ አሁን ለምሳሌ በጋዜቦ ጋር ያለው ሳይት ያሉት የካሬ አማራጮችን እስቲ አንድ በአንድ ንገረኝ። በጣም ጥሩ። ቦሌ ጋዜቦ ዲፕሎማት ቁጥር 2 ላይ ባለ 1 አለን፣ ባለ 2 መኝታ አለን፣ ባለ 3 መኝታ አለን። 3ቱም አማራጮች አሉን። ባለ 1 ከትንሹ ከ86 ካሬ ጀምሮ እስከ ባለ 3 መኝታ 186 ካሬ አማራጭ አለን። ቤቶቹ እያንዳንዱ ላይ ተጨማሪ የረዳት ክፍል፣ ስቶር እና ላውንድሪ ያለው ማለት ነው። አንድ መኝታ ስንል አንድ ብቻ አይደለም። የረዳት ክፍል፣ ስቶር እና ላውንድሪ አዲሽናል ክፍሎች አሉት ማለት ነው። ፕላስ ደግሞ ቅድም እንዳልኩሽ በዲዛይን ሁሉም ቤት 2 ኪችን አለው። ብዙ ጊዜ እኛ ጋር ጭቅጭቅ ነበረ። አንዴ ኦፕን ኪችን አንዴ ክሎዝድ ኪችን የሚባል የተለያየ የደንበኛ ፍላጎት ነበረ። አሁን ዱዋል ኪችን በሚል አንድ ቤት ውስጥ 2 ኪችን አለ ማለት ነው። ሞደርን ኦፕን ኪችኑም አለ፣ እንደገና ደግሞ ክሎዝድ ኪችኑም ባህላዊ ኪችኑም ይኖረናል ማለት ነው። በእንደዛ ዲዛይን ከባለ 1 እስከ ባለ 3 መኝታ ቦሌ ጋዜቦ አለን። አምባሳደር ጋር አፍሪካ ዩኒየን ጋር ግን ከመጣን ቅድም እንዳልኩሽ ያለን 3 ቤድሩም ብቻ እና ሰፊ ቤተሰብ ላላቸው የሚሆኑ ትልልቅ ካሬ አማራጮች ያሉበት ነው ማለት ነው። ለሰፊ ቤተሰብ የሚሆን አምባሳደር ወይም አፍሪካ ዩኒየን በደንብ አለን። 3 መኝታ ብቻ ነው ያለን። ትንሹ 165 ካሬ ነው። በጣም ስፔሻል የሚባለው ደግሞ 215 ካሬ ድረስ አማራጭ አለን። ፒያሳ ግን ከመጣን ሁሉም አለ። ፒያሳ ለሁሉም ሰው የሚሆን ሰፊ አማራጭ አለን። ኢቭን ለወንደላጤ የሚሆን አነስ ያሉ ካሬ ሳይዞችም አሉን። አቬሬጅ ካሬዎች አሉን። እንደገና ደግሞ ትልልቅ ካሬዎችም አሉ ማለት ነው። ባለ 2 እና ባለ 3 መኝታ ፒያሳ በፈለጉት ስፋት አማራጭ በደንብ አለ ማለት ነው። ጥሩ። እንግዲህ አሁን ለአዲስ ዓመትም ትልቅ ዲስካውንት እንዳወጣችሁም ሰምቼ ነበር እና ያወጣችሁት ዲስካውንት ምን ያህል ነው? እንደገና ደግሞ ትንሹ የምትለውን እስኪ ዋጋው ስንት እንደሆነ ነገር። በጣም ጥሩ። እንግዲህ ብዙ ሰው ዋጋ ብሎ ነው የሚጠይቀን። ሪያሊቲ በደንብ ተመራጭ የሚያደርገው ደንበኞቻችን ያውቃሉ። በዋናነት ጥራት ነው የቤታችን ኳሊቲ። እንግዲህ በአይን ሁሉም ሰው ቢጎበኘው እንላለን የቤቱ የተሰራበትን ጥራት ማለት ነው። ሁለተኛ ደግሞ ዴሊቨሪ ነው። በጣም ፕሮጀክቶችን ኦን ታይም አይደለም እርሊ ነው የምናስረክበው። ብዙ ሰው የበዛ እምነት ስላለው ፕሮጀክት ቶሎ ቤቶችን ለመረከብ ምንም ስጋት እንዳይኖረው ከፈለገ ነው ሪያሊቲ ላይ የሚመጣው። በዴሊቨሪ እና በጥራት ነው የምንታወቀው። በዋጋ እንታማ ነበር እውነት ለመናገር ዋጋችሁ ውድ ነው የሚል ብዙ ነበረ። አሁን ግን አዲስ ዓመትን አስመልክቶ ሁሉም ፕሮጀክቶች ላይ ቅናሽ አውጥተናል። ለምሳሌ ዲፕሎማት ቁጥር 2 ቦሌ ጋዜቦ እና የአፍሪካ ዩኒየን አምባሳደሩ ላይ እስከ 20% የዋጋ ቅናሽ አለን። 20% ከጠቅላላ ዋጋው ላይ። ሌላኛው ደግሞ በጣም ትልቁ ቅናሽ ደግሞ ያለን ፒያሳ ነው። ፒያሳ ፓላስ ቪው ፕሮጀክት ግን የሱ እስከ ባህል ብቻ ላይሆንም ይችላል። ለውስን ቤቶች ነው ያዘጋጀ ነው። ለመጀመሪያ 30 ቤቶች ብቻ ሽያጭ የ30% ቅናሽ አለን። ለ30 ቤት 30%። ያ ማለት ቤቱ ኦልሞስት ከሩብ በላይ ዋጋ ይወርዳል ማለት ነው። አሁን ዋጋችሁ ውድ ነው የሚባለው ነገር አይሰራም ማለት ነው። በጣም አፎርደብል ፕራይስ አለን። እስከ ኒው ይር ድረስ መተው ለሚገዙ ሰዎች የሪያሊቲ ቤት ዋጋ አሁን በጣም አፎርደብል ነው ማለት ይቻላል። ሌላ የጠየቅሽኝ እንግዲህ ትንሹ ዋጋ የሚባለው ለምሳሌ አንድ አቬሬጅ ዋጋ ብንወስድ ባለ 2 መኝታ 127 ካሬ ስፋት ላይ ያረፈ ቤት አለን። 2 መኝታ ነው። ተጨማሪ የረዳት ክፍል እና ላውንድሪ ክፍል አለው።
ፕላስ ደግሞ አንድ ሰፊ በረንዳ አለው በሳሎን በኩል እና 2 መታጠቢያዎች አሉት። 127 ካሬ ቆንጆ ወደ ፓላስ ቪው የሚያይ ነው። የዚህ ቤት ጠቅላላ ዋጋው 100% ለሚከፍል ሰው 9 ሚሊዮን ብር ነው ሙሉ ዋጋ ቫትን ሊዝን ጨምሮ በ9 ሚሊዮን ብር 127 ካሬ ባለ 2 መኝታ እኛ ጋር ማግኘት ይችላሉ ማለት ነው። ይሄ በካሽ ለሚከፍል ነው በካሽ ለሚከፍል ሰው ማለት ነው። ሌላኛው ደግሞ እንግዲህ ትልቁ ምንለው የቤታችን ስፔሻል ምንለው ቅድም እንዳልኩሽ አምባሳደር ላይ ትልልቅ ቤቶች አሉን። 215 ካሬ ላይ ያረፈ ባለ 3 መኝታ አፓርትመንት አለን። እሱ ደግሞ ኦልሞስት ኮሪደሩን 2 ቤቶች ሙሉ ነው ለብቻቸው የሚይዙት። 115 ካሬ ነው። 3 መኝታ 3 መታጠቢያ ያለው የረዳት ክፍል ከራሷ መታጠቢያ ጋር አላት። ስቶርና ላውንድሪ አዲሽናል ክፍል አለው። ሰፊ ኪችን አለው። ቤቱ ላይ ሌላ ለየት የሚያር ይሄንን ቤት በተደጋጋሚ ያስረክበናል። ላለፉት 9 ፕሮጀክቶችን ስናስረክብ 9ኙም ፕሮጀክቶች ላይ ይሄ ቤት ነበረ። በደንበኞቻችን ተመራጭ ነበረ። አሁን በዲዛይን በደንብ አፕግሬድ አድርገናል። ሁሉም ሩም ቬንቲሌሽን አለው። ናቹራል ቬንቲሌሽን ላይቲንግ አለው። ለምሳሌ ሳሎኑ የራሱ በረንዳ አለው። ሁለቱም የልጆች መኝታ የየራሳቸው ባልከኒ ይኖራቸዋል። በረንዳ አላቸው። ማስተር ቤድሩሙም የራሱ ባልከኒ አለው። ኢቭን ድሬሲንግ ሩሙላ አለው ማስተር ቤድሩሙ። ኪችኑም በደንብ ቬንቲሌሽን እንዲኖረው ለኛ ባህላዊ ደግሞ እሳት ለማቀጣጠል ምናምን በሚሆን መልኩ ከጀርባ ባልከኒውላ አድርገንለታል። ይሄን ያማረ ትልቅ ቤት ዲዛይን የኛ የቤታችን ስፔሻል ነው። እሱን ለሚፈልግ ደግሞ ጠቅላላ ዋጋው 27 ሚሊዮን ብር ነው ቶታል ፕራይስ። ይሄንን ቤት ግን 100% ካሽ ለሚከፍል ሰው ኦልሞስት ከ20% በላይ ይወርዳል። ያው ቀስ እያለ ከሆነ ደግሞ በ27 ሚሊዮን ብር ቅድመ ክፍያ 2.7 ብቻ ከፍለው በረጅም ጊዜ አከፋፈል መክፈል ይችላሉ። በጣም ጥሩ። እንግዲህ ያው ከዚህ በፊት ብዙ ሳይቶችን ብዙ ቤቶችን ሰርታችሁ አስረከባችኋል እና ካስረከባችሁ በኋላ ከተረከበ በኋላ እንዴት ነው ህንፃው የሚተዳደረው? ስለዚህ እስኪ ንገረኝ በደንብ። በጣም ጥሩ ቆንጆ ጥያቄ ነው። እንግዲህ ቤት ማስረከብ ብቻ ሳይሆን ካስረከበን በኋላ ብዙ ፕሮሰስ አለው። ሪያሊቲ የሚታወቀው እንግዲህ ቶሎ ማስረከብ ነው። ነገር ግን ቶሎ ከህንፃው አንወጣም ማለት ነው። ህንፃውን እኛው ራሳችን እናስተዳድረው፣ ፕሮፐርቲ ማኔጅመንት ይኖረናል ማለት ነው። አሁን የሚገርምሽ አሁን 10ኛ ዓመታችን ነው። በዚህ 10 ዓመት ውስጥ 10 ፕሮጀክት አስረክበናል። ሁሉንም ፕሮጀክቶችን ዛሬ ሄደው ቢጎበኙት የዛሬ 10 ዓመት ያስረከብነው ራሱ ህንፃው በጣም ሄልዚ ነው፣ በጣም ንጹህ ነው። ያ የሆነበት ምክንያት ፕሮፐርቲ ማኔጅመንት ስላለ ነው። ሪያሊቲ ላይ ደግሞ ቤዚክ ከሚባሉት የጋራ መገልገያዎች ውጪ ብዙ ነው ለነዋሪዎች የምንሰጠው። አንቺም በአካል እንዳየሽ ነው። ስቲሙ አለ፣ ሳውናው አለ፣ ጂሙ አለ፣ ክለብ ሃውስ አለ። እነዚህ ሁሉም ፕሮጀክቶቻችን ላይ አለ፣ አሁን የምንሸጣቸው ላይ ማለት ነው። እነዚህ በደንብ ፕሮፐርቲ ማኔጅመንት ይፈልጋል። የህንፃውን ሴኩሪቲ፣ የህንፃውን ክሊኒንግ፣ ጽዳት፣ እንደገና ደግሞ ሜንቴናንስ በሙሉ በእኛ ሰርቭ የሚደረግ ነው ማለት ነው። ስለዚህ ዛሬ የሚገቡበት ብቻ ሳይሆን ወደፊትም ረጅም ዓመት የሚቆይ ህንፃ ይሆናል። ቤቶቹ ሬንታል ቫሊዎቹን ራሱ በጣም ከፍ የሚያደርገው በዶላር በደንብ እየተከራዩ ያሉ ቤቶች ናቸው። ባይዘው የኛ ጋር ያሉት ቤቶች ያ የሆነበትም አንዱ ምክንያት ከዴሊቨሪ በኋላ በጣም ሴኪዩርድ የሆነ ፕሮፐርቲ ማኔጅመንት ስላለ ነው ማለት ነው። ህንፃውን ሪያሊቲ ያስተዳድረዋል ማለት ነው። በጣም ጥሩ። ያው ሰርቶ ማስረከብ ብቻ ሳይሆን ከተረከበን በኋላ በደንብ አብረን የምንቆየው ማለት ነው። ኤግዛክትሊ። በጣም ጥሩ። እሺ በመጨረሻ እንግዲህ ያው መግዛት የሚፈልጉ የዲስካውንቱም ተጠቃሚ መሆን የሚፈልጉ ቤት ፈላጊ ተመልካቾቻችን ይኖራሉ እና እናንተን የት ሊያገኛቸው ይችላሉ? በጣም ጥሩ። እንግዲህ እኛም ማግኘት የሚፈልጉ እዚህ ስክሪኑ ላይ ስልካችንን እናስቀምጣለን። በዛ ስልክ ቁጥር ደውለው አሁን ያልነውንም ሌላ የቀሩ መረጃዎችንም ዲቴል መረጃዎችን ማግኘት ይችላሉ። ኢቭን በቪዲዮ ኮል የታገዘ በተለይ በውጪ ለሚኖሩ ሰዎች በአካል መጎብኘት ላልቻሉ ቤቶቻችንን በቪዲዮ ኮል በደንብ እንዲጎበኙት ማድረግ እንችላለን። ሌላ በመጨረሻ የማስተላልፈው መልእክት እንግዲህ እንኳን አደረሳችሁ ማለት እፈልጋለሁ። ሪያሊቲ ላይ ብዙ ጊዜ ይጠየቅ የነበረው የዋጋ ጉዳይ አሁን ለኒው ይር በጣም ቆንጆ ቅናሽ ስላወጣን ይህንን ቅናሽ ቢጠቀሙበት ሰጀስት አደርጋለሁ። በተረፈ ከዋጋ በላይ ግን ሪያሊቲ ላይ የሚያገኙት እንግዲህ ቤቴን እረከበዋለሁ የሚል ስጋት የለም። እያንዳንዱ ፕሮጀክት ሙሉ ህጋዊ ዶክመንት የተዘጋጀለት ነው። ዶክመንቱንም እንልካለን። እነዚህ ነገሮች የተሟሉ ስለሆነ ያለምንም ስጋት ጥያቄው ዋጋ ነበረ፣ አሁን ዋጋው ተመልሷል። እንግዲህ ይጠቀሙበት ነው የምለው።
በጣም ጥሩ። እኛም እንግዲህ ያው ቤት ፈላጊ ተመልካቾቻችን የዚህ ዲስካውንት ተጠቃሚ እንዲሆኑ በዚሁ መልእክታችን እናስተላልፋለን። አንተም ስለሰጠን መረጃ በጣም እናመሰግናለን። ከወዲሁ መልካም በዓል። መልካም በዓል። እንግዲህ እኔም በጣም አመሰግናለሁ። ሰላም። እንግዲህ ውድ ተመልካቾቻችን እንደተመለከታችሁት በፒያሳ በሳር ቤትና በቦሌ የሚገኙ ሳይት ላይ አፓርትመንቶች ላይና ሱቆች ላይ ትልቅ ዲስካውንት ተደርጓል። እናንተም ስለዋጋ የጠየቃችሁት ጥያቄ ሙሉ በሙሉ ተመልሷል ብዬ አስባለሁኝ። በአዲስ ዓመት የቤት ባለቤት መሆን የምትፈልጉ ተመልካቾቻችን እንግዲህ የዚህ ዲስካውንት ተጠቃሚ እንድትሆኑ ጋብዛለሁኝ። እኔ ዮርዳኖስ ነኝ። ቻናሉ ደግሞ ኑሮ በሸገር ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ